የፕሮስፐርቲ ፓርቲ ጋር አብሮ የሚሰራ ማለት ነው። እዛ ወፍራሙ የለም መነጽር የሚያደርገው ማን ነበረ ስሙ? ከንቲባው ጭስ አባይ ድረስ አሉ። ያ ከነሱ ጋር የሚሰራ ማለት ነው። በባለፈው መምህሩን እንትን ዶክተሩን የገደለው የእንኩላሊት ጠጠር ዶክተሩን ስፔሻሊስቱን ማለት ነው። በተናበበ መልኩ በባለፈው የብልጽግና መዋቅር የብአዴን መዋቅር የጸጥታ መዋቅር ፈረሰ ብለው ያወጡት መግለጫ የምታስታውሰው ነው። እንትና ተሽረው ስለተሾሙ ማለት ነው። ሰው የነሱ ሰፈር ሰው ስለተሾመ ማለት በሰፈር ነው ፖለቲካው ማለት ያልገባው የዳር አህያ ደግሞ ወንድሙን ይገላል ይመጣና ማለት ዋና ታጋይ የሆነ የአማራነት አርማ የሆነን ታጋዩን አድባር የሆነ ወንድሙን ይገላል ማለት ተላላኪ የሆነ ባንዳ እንደዚህ አይነቱን ተላላኪ ባንዳ እያጸዳው መሄድ አለበት። ይሄ ነው ትግሉ ወደፊት የሚመጣው። ህዝቡ እንደዚህ አይነት ባንዳዎችን እንደዚህ አይነት ገዳዮችን አረመኔዎችን መታገል ሲጀምር ነው። ባይዘው ትልቁ ነገር ምንድነው? ህዝቡ ነፃ የሚወጣ ከሆነ ነፃ የሚወጣው ወንጀለኞችን መደበቂያ ሳይሆን ሲቀር ወንጀለኞችን አውጥቶ መስጠት ነው። ገባ አይደለ? ወንጀለኞችን አውጥተህ ሰጥተህ ለፍርድ ማቅረብ ነው። የሚወሰደው እርምጃ ይወሰድባቸዋል፣ ተገቢውን እርምጃ ማለት ነው። እነዚህ ኃይሎች እኮ አንድ እግራቸው ብልጽግና አንድ እግራቸው ህወሓት ቤት አስቀምጠው የሚታገሉ እኮ ናቸው። በዚህ ይሄ ትግል ራሱ ሪቫይዝ መደረግ ያለበት ነው። አንዳንድ ወንድሞች አጉል መስዋዕትነት መክፈል የለባቸው ብዬ ነው የማስበው። ይሄ ትግል ዴሊበሬትሊ ሆን ተብሎ አንድ ነገር ብቻ ናሮሊ እንድታይ ተደርጎ የመጣ ነው። ህልውና ትግል ምናምን ይባላል። ካርድ ነው፣ ጌም ነው። ሪሊ ይሄ አካል አማራን እየገደለ የህልውና ትግል አይደለም እየታገለ ያለው። የባለ ሀብቶች የተወሰኑ ጥቂት እንትኖች የስልጣን ማስፈጸሚያ እንትን ነው። ፕሬዠር ለማድረግ ከፒፒ ጋር ያላቸውን የስልጣን ሽኩቻ ፕሬዠር ለማድረግ የሚጠቀሙበት ቱል ነው። እያየን ያለ ነው ያንን ነው እንጂ ህልውና አይደለም። ይሄ ኃይል ደግሞ ተደራድሮ ለመግባት እኮ ማን ቢቀድምኝ የሚል እኮ ሌሎች ላይ ስብዕና ግድያ የሚፈጽም እኮ ነገ እኮ ተደራድሮ የሚገባ ኃይል እኮ በደም ቆም ብላችሁ ልታስቡ ይገባል። አዲስ የሆነ የትግል ስትራቴጂ ነው የሚያስፈልገው። ግን ይሄን ኃይል መታገል ያስፈልጋል። አሁንም ምንም ከብልጽግና ጋር ያለው ትግል ቁሟል እንደምታውቁት ነው። ይሄን ኃይል ግን ዋጋ መክፈል አለበት። ዋጋ እንዴት ነው የሚከፍለው ነው? ህዝቡ ወንጀለኞችም ባለመደበቅ ሲተባበር ነው። ከዚህ ውጭ ሌላ መፍትሄ የለውም። ጭስ አባይ ቀጥሉ። ይቅርታ። አይ ቴንክ ዩ ቢኒ፣ ጥሩ ሀሳብ ነው ያነሳው። መጨረሻ ላይ ያነሳው ጥሩ ነው። በተደጋጋሚ ብለናል። ይሄ ትግል መገምገም አለበት። እንዴት ነው የተጀመረው? ለምን ነው የተጀመረው? በምን ሁኔታ፣ ለምን ዓላማ? የተነገረን ዓላማ ትክክል ነው ወይ የሚለው በትክክል መገምገምና አዲስ ስትራቴጂ መውጣት አለበት የሚለውን ያንተን ሀሳብ ሙሉ በሙሉ የምገዛው ነው። በተጨማሪም ህዝቡን ማንቃት አለበት የሚለው እኔ ሰሞኑን በተደጋጋሚ ስለው የነበረው ነው። ህዝቡ ማንቃት አለበት። አንድ ህዝቡ መንቃት አለበት። ህዝቡ ከነቃ ምንም የሚመጣ ነገር የለም። እሱ ሁለተኛው ወስደው ነው። እሱም ትክክለኛ ሀሳብ ነው። ስለ ቅድም ያሰማሽን ሰውዬ ድምጽ ማን ነው? አማራ ዛሬ መሰለኝ አይደል? እሴቱ አዎ እሱ ነው። እሱ ባይዘው ፓቶሎጂካል ላየር ነው። ፓቶሎጂካል ላየር ነው። እኔ በአንድ አጋጣሚ ስላረጋገጥኩ ማለት ነው። በጣም ፓቶሎጂካል ላየር ብቻ አይገልጸውም። ጭስ አባይ በጣም ውሸታም ነው። አዎ ውሸታም ነው። በቃ ማለት ለምን መሰለ የመራዊ መምህራን የተገደሉ ቀን ልዕልና የምትባል ልጅ ቤት ገዝቶ ነው እያወራ ነበር። እና ይህንን ስታነሳበት ሌላም ሰው ሲያነሳበት ምንድን ያለው እኔ እኮ የረዳሁት የተማርኩበት ትምህርት ቤት ነው፣ ደውዬ አረጋግጫለሁ፣ ምንም የተፈጠረ ነገር የለም፣ ሆን ብሎ የፈጠሩት አጀንዳ ነው፣ ውሸት ነው። እኔ እውነት ቢሆን ይሄ ነገር ሀፕን ቢያደርግ እኔ ራሴን የመጀመሪያ ወጥቼ የምቃወመው አለ። ደውዬ አረጋግጫለሁ ብሎ ነው ተናገረው። ያ ሀፕን እንዳደረገው ቀን ሁላችን እዛ አንድ ሁለት ቀን ጠፍቷል። እኔ እንደው ፎሎ ሳደርገው ነበር ምን ሊሆን የሰውዬ ወጥቶ ብዬ እና እንደዚህ አይነት ፓቶሎጂካል ላየርስ ናቸው ያሉበት። እርግጥ ብዙ የሱ አይነት ሰዎች አሉ እዛ ካምፕ በጣም ብዙ የሱ አይነት ሰዎች አሉ። መዋሸት ምንም የማይመስላቸው ከብልጽግና ጋር እየሰሩ ቅድም ቢኒ መሰለኝ ያነሳው የብልጽግና ስልክ እንደ ጎርፍ እየወረደላቸው የስልክ ቅጂ
እንደ ጎርፍ እየመጣላቸው ያኛው ነው ከብልጽግና ጋር የሚሰራው ይላሉ። የብልጽግና ሰዎች እነ ድረስ ሳሉ እነ ምናምን አንዴ ታሰሩ ተብለው ታስታውሳላችሁ። መንግስት ዘመቻ ውስጥ ማጥራት ምናምን ተብሏል ተብሎ መግለጫ ያወጡ ሰዎች እንዴት ይታሰራሉ ብሎ መግለጫ ያወጡ ሰዎች ከብልጽግና ጋር የሚሰራው ሌላኛው ነው ይላሉ። የብልጽግና ሰዎች ሲነሱ በደስታ መግለጫ የሚወጡ ሰዎች ሌላኛው ነው ከብልጽግና ጋር የሚሰራ ይላሉ ብሎ እና እንደዚህ አይነት ይሄ ፓቶሎጂካሊ ውሸትን እንደ ኖርማል እንትን የሚወስድ በሽተኛ ግሩፕ ጋር ትግል ስትጀምር መጨረሻ ሁሌ ይሄ ነው። እኔ ሰዎች ከዚህ በላይ ይሄዳሉ እና ህዝቡን ማንቃት ያልከው ትክክል ነው። የዘመቻ አንድነት ምናምን ይባላል እንደ መከላከያ እኮ ቢቡኝ የምትባል ቦታ ደርሷል እኮ። ቢቡኝ ታውቃታለህ? ቢቡኝ ጮቄ መሃል ጮቄ አናት ልትደርስ ትንሽ ሲቀር ነው። የለማ የተደበቀው ሌላ ቦታ የለም እንዴ ተው እንጂ እንዴ እኛ ብዙ ነገር እናውቃለን። ቢቡኝ ደርሷል መከላከያ እኮ የሉም። መከላከያ ቢቡኝ ሲደርስ የት ነው ያሉት እነዚህ ሰዎች? ጮቄ አናት ላይ ሲደርስ ማለት ነው እንግዲህ እና የሉም ዘመቻ አያረጉም። የሚጠብቁት አጋጣሚ ነው መጨረሻ ላይ። ለዚህ እንቅፋት ሆኖ የመጣው በተደጋጋሚ አውርተነዋል። አፋድ ስለሆነ አፋድን አቴኒኮስት ማጥፋት እና ብቸኛ ተደራዳሪ ሆኖ ክልሉን ስልጣን መረከብ ነው የሚያስቡት። እሱም አይሳካም፣ አይሆንላቸውም። አሁን ወንድማቸውን ገለዋል። ወንድማችን ጀግናውን ታጋይ ገለዋል። እዚህ በኋላ ትግሉ እነሱ እንደሚሉት ህልውና ምናምን የሚባለው ነገር እኛ እንኳን በተደጋጋሚ አንስተን ነበረ። ትግሉ ህልውና የአማራን ህልውና እንደ ሞቢላይዜሽን ተጠቅሞ ስልጣን ለመያዝ የሚደረግ ነው ብለን በተደጋጋሚ አንስተናል። ያንን የሚያረጋግጥ ነው ያደረጉት ይህን ሰሞን። ብዙ ሰው አሁን ሁኔታውን ነቅቷል፣ ተረድቷል። ስለዚህ ምንም አሁን በዛ የሚቀጥሉ አይመስለኝም እና ዘመቻውም ቢሆን የት እንዳለ ውጊያው የት እንዳለ ጠንካራ ውጊያ እናውቃለን ውጊያ የት እንዳለ የት እንደሚደረግ በዘመቻ በጋዜጣ ጋጋታ ደግሞ የት ነው ውጊያው ተብሎ እንደሚወራ እናውቃለን። እና ዞሮ ይህ ኃይል ከባለ ሀብት ከብልጽግና ያለ ይሄ ዲፕ ስቴት ውስጥ ያለ ከተቃዋሚ ፓርቲ ከተለያዩ አካላት ተወጣቶ ስልጣኑን በሆነ አካባቢ ሊይዝ የመጣ ስለሆነ የኛ ወንድሞች አንዳንዶቹ እውነት መስሏቸው ይሄ ኃይል የሚያወራው የሚሰራው ድራማ እውነት መስሏቸው ገብተዋል። ትክክል ነው። የአማራ በሽታ የአማራ ህመም የመደረሰበት ነገር አሟቸው ኢሞሽናል ሆነው እዚህ ኃይል ጋር ገብተዋል እንጂ እዚህ ኃይል ጋር ልትታገል አትችልም። ቶታሊ አሁንም የሚታገል የለም። መጨረሻም የትግሩን አውትከም ጀግኖቹን የቻሉትን ያህል ገለው እርስ በርስ አጫርሰው ለብልጽግና አስረክበው የሚወጡት እነሱ ግን ተደራድረው ያሰቡትን የክልል ስልጣን የሚይዙ መስሏቸዋል። አይይዙም። አሁን ያ ሁሉ ነገር አይመጣም። ብዙ ደም አፍሰዋል፣ ብዙ ወንድሞቻችን ገለዋል። ይህን ደግሞ በምንችለው ሁሉ ነገር የምንረሳው አይደለም። ሰኔ 15 ለቀስተኞች ይላሉ፣ አንረሳው። የጎንደርን ስነልቦና ስለማያውቁት ነው። ምንም አይረሳም። 40 ዓመት 50 ዓመት ይኖር የምንረሳው አይደለም። ያንን ያደረጉ ሰዎች ያ ወንጀል ሲፈጸም ህንፃ ላይ ሆቴል ሩም ይዘው ሲቀርጹ የነበሩ ሰዎች አሁን የፋኖ መሪ ተብለው እነሱ ስልጣን ሊይዙ ያስባሉ። ምንም አይሆንም። እንደው ባያስቡት ይሻላል። ግን መውጫ የላቸውም። ደግሞ ከዚህ ውጭ መውጫ የላቸውም። they are going to live እዚህ ዋሻ ውስጥ እስኪሞቱ ድረስ ድል ካገኙ ካልተገደሉ ቀድሞ እስኪሞቱ ድረስ ከዋሻ አይወጡ። ይህን እርግጠኛ ነኝ። እዛ የተባበረ ሰው እስኪሞት ድረስ ዋሻ አይወጣም። ጥሩ በአንድ በጎ ነገር አለ፣ በመጥፎ ነገርም ውስጥ በጎ ነገር አለ። ቅድም እንዳልከው ብዙ ሰው ነቅቷል። እንደ ሰኔ 15 አይደለም። ሰኔ 15 እኛን ጥያቄ ያነሳነውን ሰዎች ራሱ ጎንደሬው ነው እናንተ ጎጠኞች አማራ ልትከፋፍሉ፣ አማራ አይፈርስም፣ ክልሉን ልታፈርሱ፣ አብይን የገደለው አርፋችሁ ቁጭ በሉ እየተባለ በአይን በብረት የታየ ነገር ዝግጅቱ ሁሉ የሚታወቅን ነገር ሲከራከረ የነበረው አማራ ጎንደሬ በተለይ አሁን ነቅቷል። እንዲሁም በዛ ጊዜ እኔ እውነት ለመናገር የወሎ ልጆችን ነው ማለት ነው። የወሎ ልጆች እኔ ያም ሶሪ ቱ ሴይ በጣም ሀቀኞች ናቸው። ቢኒ በጣም እኔ የወሎ ሰው ሆኖ ውሸታም ሰው አላውቅም በዙሪያዬ።
ወጥተው የተናገሩት የወሎ ልጆች ናቸው። በድፍረት አክቲቪስቶች ገድሏል። እንግዲህ እነሱ ሰፈር ሰው ነው፣ እነሱ ነው ሊደብቁለት የሚገባው። ገድሏል፣ እኛ ግደል አላልነውም ነው ያሉት። ግደል አላልነውም፣ ገድሏል። ወንድሞቻችን ነው የገደለው፣ አቆራርጦናል፣ አጣልቶናል ነው ያሉት። ይሄኛው ግን የሚዲያ ጋጋታ ፈጥሮ አሁን ሰሞኑን እንትና የይቅርታ ይሁን የኑዛዜ ይሁን የተወሰነችውን እውነቱን አይደለም ሙሉ እውነቱን የተወሰነችውን ፓርት ሸርፎ እያካፈለ ነው። ማን ነው? ኤርሚያስ አዲስ ኮምፓስ ሰምቶ ነበር። አሁን የሰራትን ግፍ የሰሩትን በደል እና ግፍ እና ሚዲያው እንዳይፈርስ ነው ብሎ ጀስቲፋይ ሊያደርግ ሲሞክር እኔ በጣም አመመኝ። አሁንም ያልወጣል ሀብታሙ አያሌው እኔ ድርጅቱን እንትን ይላል ምናምን አይ ዶንት ኬር። ሀብታሙ አያሌው የሚባል ሰው የሰራው ወንጀል በዛ ሂደት ውስጥ አሁንም አንረሳም። ማንም የጎንደሬን ነፍስ ኢትዮጵያ አማራ እየተገደለ አትቀጥልም ትፈርሳለች እንጂ እንዳለ ሁሉ አማራም ጎንደሬ እየተገደለ አይቀጥልም። ጎንደሬን ነፍስ እየበላ እያስለቀሰ የሚቀጥል አማራነት የለም። የምን አማራነት ነው ደግሞ? እኔ ሲጀመርም ቢኒ በዚህ ፕላትፎርም ላይ ደጋግሜ ተናግሬ ያለው 2011 ወደ የካቲት ምናምን ይሄ ድርጅታዊ ጉባኤ መስከረም ተደርጎ ከዛ በኋላ ባሉ ነገሮች ባሉ ሂደቶች አማራነት የሚባል ፖለቲካ እንደሌለ የውሸት የተወሰኑ ግሩፕ ማሰባስቦ ስልጣንን ለመንጠቅ የሚደረግ ትግል እንደሆነ ያኔ ገብቶኛል። ወጥቻለሁ። ብዙ ልጆች ጋር ተከራክሬያለሁ። አንዳንድ ልጆች ሰድበውኛል። ትላልቅ አክቲቪስቶች ይሄ የሚጠቅም አይደለም ብለው ገና ሰኔ 15 ሳይመጣ የሚደረገውን ነገር የሚወራውን ነገር እናውቃለን። ይታወቅ ነበር። ከጉባኤ በኋላ እኛ ጎንደር ልናነግስ አይደለም አብዮት የመፈጠር ነው እየተባለ የጎንደር ሰዎች በዛ ብለው ታይተው እዛ ውስጥ የነበረውን ወሬ እናውቀዋለን። ፌስቡክ ላይ ደግሞ የሚለጠፈው የዚህ ኦፖዚት ነው። እኔ በጣም ማዝ ነው። አንዳንድ ሰዎች አግኝታቸው አውርተው አይ እንዴ ጎንደር ሊነክስ ነው እንዴ እንዳለ የደቡብ ጎንደር ወያኔ እኮ አልወጣም። ደቡብ ጎንደር ሰው እንዲነክስ ነው እንዴ አብዮት የመጣው ይምጣ ብሎ ከሰዓት ሼር የሚያደርገው ግን አማራነት ነው። ስራ አስፈጻሚው ምን ያክል ሆኖ ነው ከጎንደር ቆይ ዛኔው እንደዛ እንትን ሲሉ ነበር። ይኸው ምን መሰለ ስራ አስፈጻሚው የተመረጠው ገዱ በሚመራበት ወቅት ነው። በዛ ጊዜ በብዛት 4 ወይ እንደዚህ አካባቢ ወይ 5 የደቡብ ጎንደር ሰዎች ነበሩ። በስቷል፣ ትክክል ነው። ያ ግን የበዛው በጊዜው በድፍረት ትግል ያደረጉ የነበሩ ሰዎችም የዛ አካባቢ ሰዎች ስለሆኑ ነው። እንደ ተስፋዬ ጌታቸው እና አምባቸውን ያህል የታገለ የለም። ምንም ማለት ስለታገሉ እነገዱ አምባቸው እንዴት ይረሳል? ከጌታቸው አሰፋ ጋር ሁሉ እኮ ተናንቋል እኮ እንደነግርህ ነው። ገዱ የመረጠው ነው። እንዲሁም አምባቸው ከመጣ በኋላ አብርሃም አለኝ የሚባል የማርቆስ ልጅ እሱን ነው ያመጣው። በደሴ ጥላውን ተካው። ደሴ ጥላውን ይባል ነበር። ደሴ ጥላውንን ቀንሰው አብርሃም አለኝ እና ያደረገው አንድ የጎጃም ሰው ነው የሾመው። እንደውም በስልጣን ዘመኑ አምባቸው የሾመው አብርሃም አለኝ ነው። የጎጃም ሰው ነው የሾመው። ያ ስራ አስፈጻሚ የተመሰረተው ገዱ በነበረበት ጊዜ ነው። ከዛ አምባቸው ገና ስልጣኑን ሳይረከብ ሙሉ ዓለም አዳራሽ የተደረገ ስብሰባ ያምቻ ጋብቻን አቁም። አሁን ለዛ ነው ያምቻ ዝናሽ ምናምን ስሉ የሚበሳጨው። ሲጀመር ቦታው ላይ የነበርኩ ሰው እዚህ አሁን ውጭ ያለ ሰው ሊያስረዳኝ ይሞክራል። አምቻ እኮ ናት እሷ ነው ሲጀመር ነበርኩ። እነዘመነ ሲጀምሩት ያምቻ ጋብቻ አበልጅ እንትንን አቁም ተብሎ ከዛ በኋላ ከሰዓት ስለ ዝናሽ ሲጻፍ የነበረው ሲወራ የነበረው ቦታው ላይ የነበርኩ ሰው ያ ናሬቲቭ ሲፈጠር ያየሁት ሰው አሁን አንዳንዱ ዝናሽ እኮ እንትን አላት ነው ይላል። ለምን እና ገና ስልጣን ሳይቀመጥ ያንን ዘመቻ እንዲከፍትበት የተደረገው ህዝቡ በተሰበሰበበት መሀል እንትና ነው ዘመነ ነው። ያ ሁሉ ነገር አይተናል እና ያን ሁሉ ነገር አይተን አማራነት ሊመጣ አይችልም፣ አማራነት የሚባል ትግል ፌል አድርጓል በቃ ብዬ እኔ ያኔ ወስኛለሁ፣ ተከራክሬያለሁ፣ ጽፌያለሁኝ። ብዙ ሰው እዛ ስሜት ውስጥ አልነበረም። እንዳልከው ሰኔ 15 ሀፕን አደረገ። ሰኔ 15 ሀፕን ሲያደርግ ወዲያውኑ ቀን 11 ሰዓት የመኪናው የምኑ እንቅስቃሴ በቀን በግልጽ እየታየ የተደረገ ነገር
ብዙ ሰው እዛ አካባቢ ምን እየተደረገ ነው፣ እንትና በዚህ መኪና እየሄደ እየታየ ነው እየተባለ የተደረገን ነገር ወዲያውኑ አብይ በሄሊኮፕተር መጥቶ እንትን ጣና ላይ አርፎ በዚህ ወጥቶ እንደ ጀምስ ቦንድ ፊልም እየተጻፈ በየቀኑ ናሬቲቭ ሲፈበረክ፣ እንደገና ደግሞ ነቃ ያለውን ሰው ደግሞ አይ እንደዚህ ከቀጠልን እኮ ክልሉ ይፈርሳል፣ አብይ ይጫወትብናል እየተባለ የውሸት አብይ ከዚህ በላይ ሊጫወትብን አይችልም። ያ ነገር መስመር ቢዝ ኖሮ እንዲህ አይጫወትብንም ነበር። አሁን እንደሚጫወትበት ህዝብን እንደዚህ አይጫወትበትም ነበር። ያ ነው የሆነው። ናሬቲቭ መጥቶ ራሱ ጎንደሬው እንዳልኩ ከዛ በፊት ግንቦት ላይ ሰልፍ ተደርጎ በጣም አሁንም ማዝንበት ስለሆነ ሰልፍ ተደረገና ሰልፉ እንትን ላይ ደረሰ። ምንድነው እስከ ክልል ምክር ቤት የሚባል ቦታ ድረስ ተደረገ። ሰመርላንድ ሆቴል የሚባል አለ። ልክ ሰመርላንድ ሆቴል ሲደርስ ሰልፉ ተቀየረ። ሰልፉ መተከል ላይ አማሮች ተገደሉ የሚል እነ እንዳለማው ክንዴ በሬዲዮ በቴሌቪዥን ወጥተው በአማራስ ሚዲያ ያስተባበሩት ነው። ልክ እዛ ላይ ሲደርስ አምባቸው ይወረድልን ነው። እንዴት ነው አምባቸው እዚህ ሁሉ ነገር ቁልፍ የሚሆነው ብለን ተከራከር። ብዙዎቹ ይሄን አንቀበልም ብለን ተወሰነ ሰዎች ለመከራከር ሞከርን። አሁንም ቢለው አደረጉት። ማን ስድብ እየጻፈ ይልክ እንደነበረ ጊዜ ቁመን ያየነው ነው። ማን ዘንባባ ስር ቁሞ ስድብ እየጻፈ ማን ከደረሰ በኋላ ስድብ እንደተጀመረ እናውቃለን። አምባቸው ላይ ብልግና ስድብ፣ የምን ስድብ በጣም እና ያን ሁሉ ስላየን አማራነት እንደሌለ እኔ የአማራነት የሚባል ትግል እንደተጠለፈ ከ2011 መስከረም በኋላ አውቃለሁ። አንድ የሆነ ባለሀብትና በነጋዴዎች የተሰባሰበ ኃይል አማራን መያዣ አድርጌ የመሀል ሀገር ስልጣን እቆጣጠራለሁ ብሎ እየታተረ ነው። አይቆጣጠርም። ይህን እርግጠኛ ነኝ። ምክንያቱም ትክክለኛ ኮዝ የለውም፣ መስዋዕትነት የመክፈል ፍላጎትም የለውም። ይህ ኃይል ተደብቆ ነው የሚሰራው። ተደብቆ የሚሰራ ሰው ምንም አያገኝም። እኛ አካባቢ አንዳንድ ሰው ውሽማ ባል አይሆንም ይላል። ተደብቆ ነው ሁሌ ተደብቆ የሚሰራ ነው። ይህ ኃይል ምንም ፊት ለፊት አይወጣም። የሚገልህም በራስ ሰው ነው። ራሱ እንኳን መጥቶ አይገልህ አያደርግም። ያንን የማድረግ አቅም የለውም። በሌላ ሰው ነው የሚገልህ እና ያኔ ነው ሙቷል ያልነው። ስለዚህ ሰኔ 15 ከተከሰተ በኋላ እንዳልከው ራሱ እና ያን ሰልፍ በዛው ያችን ቀን ሰልፍ ወደ ጀመርኩበት ልመለስ። ሰልፉ ከመጀመሩ በፊት ባህር ዳር ላይ ሰልፍ አልተጀመረም። ረፋፈርለ ብዙ ሰው እንግዲህ በየካፌው ምናምን ተቀምጦ ይጠብቃል ይመስለኛል። መጀመሪያ ሰልፍ የተወጣው ደብረታቦር ላይ ነው። ሁሌም ማዝንበት ኢቨንት ነው። ያን ቀን ነው የተገደለው ነው የምለው። ደብረታቦር ላይ ፎቶውን ዘቅዝቀው ወጡ። ከዛ በኋላ ነው የባህር ዳር ሰልፍ በቃ ውጡ ተብሎ ሰው የወጣው እና ራሱ አካባቢ ያሉ ሰዎች ይህንን የአማራ የውሸት የአማራነት የሚባል ትግል ተቀብለው ይሁን ገንዘብ ተቀብለው ይሁን እዛ አካባቢ ያሉ እንግዲህ የሚያደራጁ ሰዎች ያምነውበትም ከሆነ ተሸውደው ያንን ነገር አደረጉ። ከዛ በኋላ ሲገደሉ በግልጽ ስም ዝርዝር ተጽፎ 30 ምናምን ሰው ኮሎኔል ደመቀን ጨምሮ እነ የደስዬ ደጀን፣ የምዕራብ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር የሚባሉ አመራሮች በሙሉ ስማቸው ተዘርዝሮ ሊገደሉ ሲፈለግ ሰራዊት ተልኮባቸው አሁን የደቡብ ጎንደር ጉዳይ ብቻ ተደርጎ ሲነሳም ያመኛል። ግልጽ ስለሆነ ማለት ነው። ያ ነገር ከሽፎ 3 ሰዎች ብቻ በአጋጣሚ አዳራሽ የተገኙት ስለሞቱ የ3 ሰዎች ጉዳይ ብቻ የግለሰብ ጉዳይ ብቻ ሆኖ ህዝቡም ጥያቄ ሳያነሳ አመራሩም ጥያቄ ሳያነሳ ታገላለሁ ለአማራ የሚለውም ጥያቄ ሳያነሳ እንደገና ተጃምሎ ገባ። እዛ ውስጥ ግን ወንጀለኞች ቅድም እንዳልኩት ያን ክራይም አብረው የሰሩ ሰዎች ገብተውበታል። እዚህ ትግል ውስጥ መውጫ ስለሌላቸው ሌላ አማራጭ ስለሌላቸው የሰላም አማራጭ ለነሱ እዚህ በኋላ የተዘጋ ስለሆነ ወንጀለኞች ስለሆኑ ገብተውበታል። እያወኩት ነው። ሰላም አይፈልጉም። አማራ ክልል ሰላም አይሆንም። እነዛ ሰዎች ከዚህ ትግል እስካልወጡ ድረስ አማራ ክልል ሰላም ይሆናል ብለን እንዳትጠብቅ። ሰላም ተጠያቂነትን ያመጣል። ለዛ ነው አደረጃጀት የሚፈሩት። አደረጃጀት ሊመጣ አይችልም። አማራ ክልል የሚታዘዝና አዛዥና ታዛዥ ግን ይኖራል። ገንዘብ ስላለ በገንዘብ ይታዘዛል። እዛ ወንጀል የተሳተፈ ብዙ ሰው አለ። ከጎንደርም ሳይድ ያ ሰው በዛ ወንጀሉ አብሮ እንደነሱ ተመሳሳይ ኢንተረስት አለው የተባለውን ያደርጋል። ሞቷል። ያኔ ነው የሞተው። አሁን በዚህ ውስጥ የገቡ የዋህ ወንድሞቻችን እውነተኛ ትግል መሰላቸው በፉል ስኬል በዚህ ደረጃ ዘመቻ ተከፍቶባቸው እያየን ነው። ብልጽግና ላይ ዘመቻ አድርጎ ያቅም ከዳውን ስብሰባ በኋላ ይላል። አማራ ዛሬ የዚህ ተደርጎ ያውቃል። እሱ ሰፈር ጎጃም
መከላከያ ቢቡኝ ድረስ ሲሄድ ጮቄን አናቱ ላይ ወጥቶ ፎቶ ሊነሳ ትንሽ ሲቀረው የት ገቡ? ተበታትነው አይደለም እንደ የገቡት። ብዙ ነገር ነው ፎቶ የሚገርም ነው። ጫፍ በቃ መጨረሻ ላይ ተሰባስበው ወደ ጮቄ ጫፍ አናት ነው የሄዱት። የተወሰኑት ደግሞ አገው ምድር ወርቄ ሜዳ ነው የሄዱት። ምንም ይታወቃል የት እንደሚገቡ ተደብቀው ነው ያሉት። ስለምን እንትን ነው የሚወራው? ብራቃት ነበር ትልቁ ቤዛቸው። ብራቃት ሰሞኑን ብዙ ንጹሃን ተገደሉ። የተገደሉት ግን ፋኖ ጋር በተደረገው ውጊያ አይደለም ነው ያሉት እነሱ ራሳቸው። መከላከያና አድማ በታኝ ከዛ በኋላ ወደ ህዝቡ ነው የሉም። ብራቃት እንኳን ትልቁ ቤዛቸው የነሱ ደደቢታቸው ማለት ላይ እንኳን የሉም። የት ገቡ? እና እንደዚህ አይነት አንድነት ዘመቻ ብለው ጎንደር ላይ ያለን የማይገባው እድሜ ልክ በፖለቲካ የማይረዳ እንትን ከፋፍለው ለመታቱ ከፍተኛ እንትን አድርገዋል። ወንድማችን በንጹህ ልብ ያለው ጎበዜ ደብዳቤ ሲቪል ሰርቪስ የተማረ ሰው አሁን እንደው መርቶን ነው እንደው ለአማራ ነፃ የሚወጣው ማስተርስ ሲቪል ሰርቪስ የተማረ የማይወራበት ማለት ነው። የማይወራበት ሰው እሷ አትነገርም። በአዴን ላይ እድሜ ልክ የኖሩ ሰዎች ወጥተው ትግል እየመሩ ነው። አሁን እነሱ አላማቸው አንድና አንድ ነው። ያ ግሩፕ እስካለ ድረስ አማራ ነፃ አይወጣም። ብዙ ሰው ግን ያልቃል። ስለዚህ ጎንደር ሰው አንደኛ እኔ አሁን በዚህ እንትን ሌላ ፖለቲካ ልሰራ አልፈልግም። የጀመርነው ፖለቲካም ስላለ ከሳምንታት በፊት ይሄ ነገር ሳይከሰት አይሆንም። የማይሆን አማራ ክልል በሚባል የተፈጠረ ሬንት ብዙ ስለሚያጓጓ የሆነ ኃይል ይዞት ስለኖረ ያንን ኢንተረስት የማስጠበቅ ትግል ነው እየተደረገ ያለው። ያ ነገርም አይሳካም። መጨረሻም ወንድሞቻቸውን አማራ አብረዋቸው አትሊስት ወንድም የሚለው ቃል እንዲሁም አሁን እየደበረኝ ነው። አብረዋቸው የወጡትን ሰዎች ለትግል ከገደሉ በኋላ ደግሞ አብይ እነሱን ተደራድሮ እንደ ወያኔ ጫማ ያስልሳቸዋል ወይ ደግሞ ይገላቸዋል። ይሄ ምንም ዳውት የለውም። የራስን እንትን አካል ያኛውን የጠላት ወዳጅ ነው እንኳን ተብሎ ይተዋል እኮ። እነዚህ እኮ የጠላት ወዳጅ ነው አላሉም። ዘመቻ በቃ እነሱን ማጥፋት አለብን ብለው ነው የተነሱት አፋድ። ስለዚህ እና ደግሞ እንደገና አፋድ እንዲያለ እያሉ ከኢንሳ ቀጥታ እየተቀረጸ የአፋድ ሰዎች ብቻ እየወጣ እሱን እየተነተኑ ሊደራደሩ ነው ላይደራደሩ ነው ይላሉ። እነሱ አማራ ክልልን ከሰጠን እንደራደራለን ካሉ እኮ 2 ዓመት ይሆናቸው እና አደገኛ ትግል ውስጥ ነው የገባው ጎንደሬው። አሁን ህዝቡን ማንቃት ብቻ ነው አማራጭ የሚሆነው። ህዝቡን አንቅቶ አፋድ ራሱን ሪብራንድ አድርጎ ይውጣ ስል ጮሁብኝ የአፋድ ደጋፊዎች ከ2-3 ወር በፊት። ምክንያቱም ህዝቡ ካለየን ካላወቀን ከሌባውም ከአጭበርባሪውም ሁሉም ፋኖ ነኝ የሚል ኮመን ስም ይዞ ስለሆነ የወጣው በኋላ ተጎጂ ይሆናል የሚለውን ሀሳብ ሳነሳ ብዙ ሰው አልተቀበለኝም። የአፋድ እንትን ላይ ገብቼ ተቀባይነት አላገኘም። ግን ዞሮ አሁንም ህዝቡን አንቅቶ ጤነኛ ለህልውና የሚታገል ታጋይ ያለ የሚለውን ማስቀመጥ ፋዳውን ባለው አካሄዳውን ህልውናውን ይታደጋል ብለህ የምታስብ ምን አይመስለኝ። ህዝቡ ከረዳው ይታደጋል። ህዝቡን ይረዳው ግን ህዝቡ ማስተባበር እንኳን አልቻለም እኮ። እሱማ እነሱ አንድ አይደሉም የተባሉ ኃይሎች ከተለያየ አካባቢ ሰራዊት ሲያስገቡ አፋድ ከወሎም ማስገባት አልቻለም። እሱ ብዙ የምናነሳው ነገር አለ። ግን አትሊስት ከሰራዊትም በላይ ህዝቡን ራሱን ዲፍረንሺየት አድርጎ ቢሆን ኖሮ ራሱን በተለየ ሁኔታ አስቀምጦ ቢሆን ኖሮ አሁን ህዝቡን አንቅቶ አሁንም ህዝቡ ማንቃት ነው ትክክለኛው አካሄድ። አንተም ቅድም አነስተዋል። ይሄ ኬላ እንትን እያለ ሲዘርፍ የሚለውንና ጤነኛውን ፋኖ ህዝቡ ለይቶ በቀላሉ እንዲያውቀው ማድረግና ያኛውን እንዲያባረር ማድረግ ይቻላል። አሁንም ህዝቡ ነው መስራት ያለበት። እየተሰቃየ ያለው ህዝቡ ነው። ብዙ የምናውቀው የሚታይ ጉድ አለ። በጣም ከፍተኛ ጉድ። አሁን እስቲ በስሜት ውስጥ ስለሆን ብስጭት ውስጥ ስለሆን መወራት የለበትም ብዬ ዝም እንላለን። ግን ብዙ ጉድ አለ ፋኖ እንትን ውስጥ ከአመራር ጋር የሚገናኝ ለአመራር ጠባቂ እየመለመለ የሚልክ ባንክ መጥቶ ራን አድርጎ የሚሄድ አንቀሳቅሰው ብዙ በጣም ከባድ ጉድ ነው ያለው። የአማራ ህዝብ በዚህ ደረጃ ተዋርዶም ተክዶም አያውቅም። ግን አሁን ለጊዜው ያ አይደለም። ወንድሞቻችን ማዳን ያለብን። ለዛ ደግሞ
እንግዲህ ያለውን አሰላለፍ ምናምን በግልጽ ስለማናቀው ራሳቸውን አድነው ነፍሳቸውን አቆይተው ነገ ደግሞ ሌላ እንዳልከው የትግል አቅጣጫ መቀየስ አስፈላጊ ስለሆነ ወደዛ መሄዱ አዋጭ ነው እላለሁ። ግን አይሆንም፣ አሁንም አይሆንም። እዚህ አማራ በሚባለው ትግል ውስጥ ያ ወንጀለኛ ቡድን እስካለ ድረስ ሚዲያን ጠምዝዞ እንዳልከው እነ 360 እንኳን ናሬቲቭ ፈጥረን አለ አላፈረም። እንግዲህ ስለተጣላ ይመስለኛል አሁን ያወጣው። በዛ ደረጃ ራን አክት የሚያደርግ ቡድን በላይ ጠላት አማራ ሊኖረው አይችልም። ለምን ወያኔ ጋር አልፈን እንሄዳለን? ለምን ብልጽግና ጋር አልፈን እንሄዳለን? በዚህ ደረጃ አንዱ አማራ አንዱን ገድሎ ናሬቲቭ ፈጥሮ ህዝቡን አሳስቶ ህዝቡን ዋሽቶ እንደገና ህዝቡን ሴንሲታይዝ አድርጎ ስሜት ውስጥ አስገብቶ ለትግል ውስጥ አስገብቶ ይህን ሁሉ ማት ካወረደ በኋላ መልሶ ሌሎቹን ታጋይ ሊገል የሚሄድ ይሄ እንደዚህ አይነት ጠላት ምንድነው? በጣም በጣም አማራ ተፈጥሮበት አያውቅም። ይሄን ነው መታገል ያለብን። ውሸታም ስለሆነ ደግሞ ፈሪም ነው፣ ውሸታም ነው። አማራ ዛሬ ምንም ደንታ የለውም ሲዋሽ። ያ ግሩፕ እንዳለ አውቀዋለሁ። ቀን ጠዋት ሌላ አውርተው የዛን ተቃራኒ ፌስቡክ ላይ ፖስት አድርገው አማራዬ ልሙት ምናምን አማራነት ሲሉ ምንም ሸም የሌላቸው ሰዎች ነው የማውቀው እኔ በዚህ ትግል ውስጥ በግልጽ በቅርብ የማውቃቸው ሰዎች አሁን አክቲቭ የሆኑና ከዚህ መውጣት ነው ያለብን። እንዲህ አይነት ጠላት የለም። አጭር ጊዜ ግን ወንድሞቻችን ማትረፍ ነው። እነ ጌታ አስራደ፣ እነ ኢያሱ፣ እነ ደረጀ በላይ፣ የራስ ደረጀ በላይ ታርጌት ናቸው። እነዚህ ማትረፍ ሌሎቹም ታርጌት ናቸው። እነሱን ማቆየት የዘመቻ መቀጠል አለበት። አሁን የድርድር ጉዳይ አምጥተው ዳይቨርት ሊያደርጉ እየሞከሩ ነው። ይህን ጉዳይ ጫናውን እንግዲህ ታች ያለው ህዝቡ ብዙ ሰው ስለተቆጣ እዚህ በላይማ ወንድም ከተገዳደላችሁማ እኛ ብልጽግና ይሻለናል እያለ ስለሆነ ያችን ለማድበስበስ ሊደራደሩ ነው። ስለዚህ እርምጃ ብንወስድ ችግር የለም ምናምን አይነት ነገር እና አጀንዳውን ለማዞር እየሞከሩ ነው። ከኛ ከዚህ አጀንዳ ነው። አመሰግናለሁ ቢኒ። ጢስ አባይ እናመሰግናለን። እኔ እምልህ በጣም የሌሎቹ አይደለም ልብ የሚሰብረው የራሴ ወገን የምትለው የሚሰራው ፖለቲካ ነው የሚያሳዝነውና ጠዋታውን ስሰማቸው ምን እያሉ ነበር? እኔ እንዳምን ያስገደደኝ ወዴት መምጣቴን እንዳልቀስር ያደረገኝ የጌታ አስራደን እና የአርበኛ ደረጀ በላይን የድምጽ ሪከርድ ከሰማው በኋላ ነው ገባ እና እዛው ግሩፕ ላይ ደግሞ ያሉት አርበኛ ደረጀ በላይ ቀይ መስመራችን ነው፣ እሱን እንዳትነኩት፣ በሱ ላይ አንዳችም የስድብ ዘመቻም እንዳታደርጉ፣ ነገር ግን መጠየቅ ያለባቸው ይጠየቁ። ምን ማለት ነው እንግዲህ ችግራችሁ ጌታ አስራደጋ ነው ማለት ነው። እና በሰዓቱ ሊበላም የታሰበው እሱ ነበር። አሁን ሴቷ እነዛ ያን ግሩፕ ከሆነ እነዛ ይሄ በሊቢያ ያወጡት እንትኖች እነሱን እንደው በእናታችሁ ሜንሽን አታርጓቸው ፕሊዝ። እንደው እኔ እንደውም እነሱ ጋር እንትን ስትል እኮ በጣም እኮ ባይ ዘ ወይ ትራውማታይዝድ የሆነ ሜንታሊ ኢል ነው ሴቷ። እንደው አትስሟቸው፣ እንደው ፎርጌት ዘም አምስተኛ ስድስተኛ ስተላላኪዎች ናቸው። ሴቷ ይኸውልሽ፣ ቆይ ሴቷ ቆይ ልንገርሽ፣ ስድባቸው እንኳን የተወሰነ ጊዜ ሰምቻቸዋለሁ። ስድባቸው እንኳን ምንድነው ባሪያ ነው የሚለው ስድባቸው። አሁን ባሪያ የሚባል ስድብ በዚህ ዘመን መኖሩ እነዚህ ሰዎች ምን ያህል ከከተማና ከኑሮ የራቁ መሆናቸው ነው የምታውቂው። ባይ ዘ ወይ ኬቭ ዘመን ሰዎች ናቸው። ባሪያ ተብሎ ስድብ አሁን የለም። እንደዚህ አይነት እንትን የለም። እንትን ደግሞ የሚሉት ነገር አላቸው። ምንድነው ይሄ የባላባት ልጅ ይላሉ። ሰው እንደው የባላባት ልጅ አሁን እንደው የባላባት ልጅ የሆነ ሰው እንደው በጣም እንደው የባላባት አይደለም የደና ቤተሰብ የሆነ ሰው እንደው በእግሩ ሊቢያን አቋርጦ አገሬ እንትን ይላል፣ አገሬ ይለቃል። ምንድነው ባላባትነት እንዴ? እና እንደው እነሱን ፕሊስ አታንሻቸው እኮ ቢጠይቁኝ እኮ ጠምጃ እርሳቸው ነበርኩ ሰፊ እርሻ እንትኑ ለሰማቸው ሰው የሴቷ ስሜት ይገባኛል፣ ብስጭቷ ግን እሱን ማረዳታለሁ። እኔ እንዴት መሰለ ማያ እኔ ባይ ዘ ወይ እንደነሴት ምናምን ነበር የሆነ ሰዓት ግን ምንድነው እኔ ሜንታሊ ኢል ነው የሚመስለኝ አንዳንዴ
ነው። እኔ እኮ የሰጧቸው ቦታ ስላለ ነው ቢኒ፣ ለኔ ለነሱ ያለኝ ቦታ ስላለ። አይ እሱ ነው ችግር የሆነ ኤክስፔክቴሽን እኮ ነው የሚገቡ ሰዎች አይደሉም። እና እንዲያውም እኛ ትኩረት በሰጣቸዋቸው ቁጥር እንደ ህፃን ልጅ ወር እየሰሩ የበለጠ እንትን ኢግኖር ዘመን ባለፈው የዛሬ 2 ወር እነ መሴ እነ ነፃነት ዘጎንደር እነ ምናምን ተሰባስበው ይህን ጉዳይ አንስተው እናንተ ሰዎች ለምን ኢግኖር የማታረጓቸው? ካነጋገራቸው ከምናቸው ከሁሉ ነገራቸው ጀምሮ ማንም ጋር እንትን አድርገው ኮሙኒኬት አድርገው የሚሰሩት ነገር የለም። ተንኮል ሊሰሩ ይችላሉ፣ የሆነ መረጃ ሊያቀርቡ ይችላሉ፣ አጀንዳ የሚሰማቸው ካለ ሴት ሊያደርጉ ይችላሉ። ግን ፎር ዮር ኢንፎርሜሽን እዛ የሚያዛቸው ወይ አብረዋቸው የሚሰሩት በለው ለነሱ ክብር እንኳን ሰዎች ቤት አስገብተው በፕሮፐርሊ እድል የማይሰጧቸው ሰዎች ናቸውና የራሱ የጎበኛ አንዳንዴ እንደዚህ አይነት ሰዎችን ትኩረት መንፈግ ነው የሚገባው። ትኩረት ስትነፍጊያቸው ነው ቦታቸውን የሚያውቁት። አሁን ኢምፖርታንት የሆኑ ይመስላቸዋል። አንዳንድ የተሻለ እንትን እይታ ያላቸው ልጆች ሊኖሩ ይችላሉ። ግን ጀነራሊ ግሩፕ ራን የሚያደርገው የሚናገረው ንግግር በጣም አስጸያፊ ነው፣ በጣም ወራዳ ነው። ሌላ እንደውም ጎንደሬ ያልሆነ ሰው መሀል ሀገር ሰው ምናምን ያንን ንግግር ሰምቶ እነዚህ ጎንደሬዎች ናቸው ቢል የሚደነግጥ ይመስለኛል። ምክንያቱም የምታውቂው ጎንደሬ እንደዛ አይደለም። ላስረዳህ ለምን እንደዛ እንዳልኩኝ። አሁን በእርግጥ የሀገራቸውን ወግ ባህል በደንብ ሊያውቁ ይችላሉ። ያው ከክፍለ ሀገር የተወልዶ ያደገና ከተማ አንድ ሊሆን አይችልም። በተወሰነ እነሱ የክፍለ ሀገሩን ሁሉን ነገር በደንብ ጠንቅቀው ስለሚያውቁት ማለት ነው። ነገር ግን አንተ የፈለግከውን ያህል ጅል ብትሆን እንኳን እስቲ የጎጃም አማራዎችን እያቸው። ወሬ ይሄ የተሳሳተ ስድብ አለ አይደል? እሱ እንኳን ካለ ነው የምልህ ተው በውስጥ እናወራለን እረፉ ነው የሚሉት። እንኳን አይደለም ሌላ ሰው አስገብተው ወገናቸውን ሊያሰድቡ ሊያስረግጡ ይቀርና ማለት ነው። ገባክ? ሁለት ደግሞ ጥፋት እንኳን ቢኖር ቢያንስ እራሳቸው እዛው ቢሳደቡ ችግር የለብኝም። እራሳቸው ማለት ነው። ገባ? አንድ ሰው ራሱ የራሱን ወገን ቢሰድበው መቼም ማፈር ያለበት በራሱ ነው። ሌላ ተጨማሪ ሰው አስገብተው ነው ምልክ በዛ ልክ በሞቱ ሲዘባበቱበት እኔ በእርግጥ ከዚህ በኋላ ለነሱ ያለኝ ቦታም ጊዜም ሁሉ ነገሬን ሙጥጥ አድርገው ወስደውብኛል። ችግር የለብኝም። አልጠቅማቸውም፣ አይጠቅሙም። ምንድነው የወንጀለኛም ፎቶ አድርጎ የሚዞር ኃይል ምንድነው የምትጠብቂው? ኤክስፔክት የምታደርገው አንቺ እኮ ይህንን ነው የምልሽ እኮ ሴቷ። አንቺ አሁን ነው ያመመሽ። ሰኔ 15 በኋላ በአካል ፊት ለፊት እየመጡ የራሱ እዛው በግልጽ የምናውቃቸው የዛው የአካባቢው ሰዎች ነን የሚሉ እንግዲህ እዛ የደብረ ታቦር እንደው በሰፈርም ከሆነ ጀነራሊ ደግሞ የጎንደር ልጅ የሚሉ በአካል እንኳን ገደላቸው ብአዴኖች አይደሉ እንዴ የሚልሽ። ሌሎቹ የነበሩት ሩም ውስጥ ብአዴን አልነበሩም እንዴ ስታያቸው በቃ እድል ነው የሞተ አትጨነቁ። ብአዴን ለብአዴን የተገዳደለ እንኳን ገደላቸው አስባ እንደዛ ስትባል የዛኔ ያለውን ነገር ምክንያቱም ምን ያክል ብሬንዋሽ እንደሚያደርጉት አስበው። እንትኑ አብዛኛውን ሰው ምን ያክል ብሬንዋሽ እንደሆነ ሰው መቀየር ነው ሞር ስራውና እንደዚህ አይነትን ሰው በጊዜ በስተት ከሆነ እያደረገ ያለው ጊዜ ሂደት ይነቃል። ግን ማሊሽየስ ከሆነ የነዚህ ደሊብሬት ነው እና ግን ብቸኛው አማራጭ ኢምፖርታንት አለማድረግ ነው እንደዚህ አይነት ነገር። ዋናው የሚልካቸው ሰው እያለ አንቺ እነዚህ ጋር ምን ዲል ታደርጊያለሽ? የሚልካቸውን ዲል ማድረግ ነው እንጂ እነዚህ እኮ የምልሽ በጣም ዛር ቬሪ ሎ ኢን ዘ ፉድ ቼኑ ላይ የመጨረሻው እንትን ያሉ ቆሻሻ እንግዲህ መጨረሻ የፉድ ቼን ላይ የመጨረሻው ጥንባንሳ መጨረሻውን ትራፊ የሚበላው እዛ ውስጥ ያሉ ሰዎች ጋር እንጂ ለምን ዲል ታደርጊያለሽ? ዛር ሪሊ በጣም ነውረኛ ሰዎች ናቸው። እኔ በቀደም ዝም እየሰማለሁ አንደኛው ራስ ደረጀ በላይን ልጆቹ ከሞቱበት በኋላ እንደው አስተሳሰቡ የተዛባ ይመስለኛል እያለ ካራክተር ዲሁማናይዝ ሲያደርገው ሰምቻለሁ። እነዚህ የምታያቸውና እነዚህ በቃ እነዚህ በጣም ትክክል አይደለም እንትናቸው የሚል እንትን ወስጃለሁ። ድሮም ቢሆን ዲል አታድርጓቸው የሚል ነበር የኔ። በቃ ያወሩ የፈለጉትን የሚሰማቸው የራሳቸው ግሩፕ ከሆነ 15ም 20ም 50ም ይሁኑ የ50 ሰው ወሬ ሆኖ ይቀራል። ሌላውን ሰው ግን እንትን አይመርዝም። እንዲህ አይነት ነገር ግን ይዘነው በመጣን ቁጥር ኢንቶክሲኬት ያደርጋል ሌላውን ዲስከሽን እና እንደው ኢግኖር አድርጓቸው ፕሊዝ። እንደው ፕሊዝ
ሴቷን እኔ እንደው ይሄን ነው ብለው ጀስት ኢግኖር ዘም በቃ ያወቃቸዋቸው አይደል በቃ ተዋቸው የፈለጉትን ያወሩ እንኳን ገደል ነው እየተባለ ላያችን ላይ ጠርሙስ ሲጋጭ እንትን ሲባል ሰው በፌሽታ ሲጨፍር ረፈረፍናቸው ጠራረግናቸው እየተባለ ያይተናል። በጣም ብዙ ከባድ ነገር አለ። እስቴቷ ይሄ በሶሻል ሚዲያ አቮይድ ማድረግ የምችሉ ሰው ደግሞ በየቀኑ ማታገኙ ሰው አቮይድ ዘም ይሄ እንደዛ ነው የሚሻለው። እና ፕሊዝ በእነሱ ስሜት ለውስጥሽም ሰላም ሲባል ነው ለውስጥሽም ሰላም ፕላስ ቁም ነገሩ ዋናው ነገር ምንድነው ማተኮር ያለብን? አሁን መሪዎቻችን ታርጌት ውስጥ ናቸው። ይሄ ለውጥ ከመጣ ጀምሮ ብዙ መሪ ነው የአካባቢ ያጣ ያለው ጠቅላላው ጎንደር ፓርቲኩላር ደግሞ ደቡባዊ ጎንደሩ ብዙ መሪ ማይነገር መሪ ብዙ እያጣን ነው። ቀበሌ 16 ባህር ዳር ላይ እኮ የጋይንት ሰው የሆነ ኮማንደር ተገሏል እኮ ሌሊት ጠብ ተነስቶ እሱን ዲል ሊያደርግ ሲሄድ ተገሏል። ኮማንደር ላይ ደረሰ ዋጋ ወይ ምናምን የሚባል ሰው የነፋስ መውጫ አስተዳዳሪ እኮ ተገሏል። ከዚህ በለውጥ ጊዜ ከለውጥ ማግስት ደሳለኝ አስራደ ተገሏል። እነዛ መሪዎች ተገሏል። አሁን ደግሞ ወደ ፋኖች ተመጥቶ ይኸው ከፊን አጥተዋል። ብዙ ሰው ተገሏል። መንቃት ነው ያልቻለው። እየገደላችሁን ነው አንፈልግም እናንተ ጋር አንቆምም ማለት ነው ያልቻለው እንጂ ስቴፕ ባይ ስቴፕ ስም እየተሰጠ ተገሏል። ባህር ዳር ላይ እኮ በዛሬ 4 ወር 5 ወር አካባቢ አንድ የበለሳ ሰው ክፍለ ከተማ የሚሰራ ተለጥፎ ፌስቡክ ላይ ያያችሁት ይመስለኛል ተገሏል። በቃ ብልጽግና ነው ያሉት ክፍለ ከተማ የሚሰራ ተራ ሰራተኛ ያ የደባርቅ ልጅ ኑሮ ይሳችሁን ሲሄዱ ተባለው ተገሏል። እና ብዙ ሰው ይገደላል። ብዙ አመራሮች ተገድለዋል። ትኩረት አልሰጠውም። ብዙ ሰው በዛ ሊያየው አልፈቀደም። አማራነትን መነጣጠል ይመስለዋል። የሚገደለው ደግሞ ስም ተሰጥቶት ተለጥፎ ስለሆነ ሰው ኮንፊውዝድ ይሆናል። ብልጽግና ነው ይልሻል። በቃ አለቀ። ብልጽግና ይሁን አይሁን አንድ ወያኔ ወረራ በፈጸመችበት ጊዜ ወያኔን ወረራ ሊዋጋ ከባህር ዳር የሄደ ሰው እኮ ስማዳ አገሩ ላይ ተገድሎ ተጎትቷል እኮ መኳንንት የሚባል ልጅ እናንተ ብዙ ሆርብል ነገር አልፏል። ግን የሚመዘገብ ስለማይመስላቸው ነው። እንመዘግባለን ተገድሎ ተጎትቷል እኮ ድምፁ ወጣ ብለው እነ አቻሜለ ታምሩ የውሸት ድምፅ እንግዲህ የማታውቂው ሰው አሁን ይሄ ሶሻል ሚዲያ ኤክስ የሚባል ሰው ድምፁ ይሄ ድምፅ ኤክስ ድምፅ ነው ብትባይ በቃ አለቀ። ያ ኤክስ ሰው መጥፎ ሰው ነው ይባላል። ባናናንስ 16 17 ሰው ስም ሰጥተውታል። ድምፁን የማታውቂውን ሰው ይሄ ከወያኔ ጋር የተደዋወለው መኳንንት ነው ብለው የራሱን ሰዎች ገዳይ አሰማርተው ከ2012 ጀምሮ እንገለዋለን እያሉ ሲፎክሩበት የኖሩትን ሰው በጦርነት መሃል አገር እየተዋጋ ደም እንኳን በማይመለስበት ጊዜ ገድለው አስጎትተውታል። የገደሉት ግን እነማን ናቸው? የራሱ ስማዳ ልጆች ናቸው። የጎንደሩ ትልቁ ችግር ይሄ ነው። ግዳዩን ጥሎ የፎከረው ማን ነው? አቻሜለ ታምሩ ነው። እንኳን ሞተ እንኳን ተገደሉ የጠፋው ሰኔ 15ም ያንኑ አድርጓል። እና ብዙ ማጣት የሌለብን ሰዎች እዚህ የማይረባ መጥፎ ትግል ውስጥ እኔ አያሌውን ካሁን በፊት ወቅሼዋለሁ። እናንተ ያመጣችሁት ነገር እሱም ይቅርታ ብሏል። ይዞን የገባው በቀላሉ ማንወጣው መጥፎ እንትን ውስጥ ነው የከተተን። ህዝቡ በቀላሉ እንዳይነቃ አማራ በአማራ ስም እየተባለ ወያኔ ትግል ላይ እንኳን ለወያኔ መረጃ አቀበለ ብለው አትዋጉ የሚሉ ሰዎች ወያኔ ይለፍ አትዋጋ የሚልሽ ሰው ለወያኔ መረጃ ሰጠ ይገደል ይልሻል። ወያኔ ይለፍ የሚልሽ ሰው እንደዚህ አይነት በጣም ለሎጂክም ለውሸትም የማይመች በሽታ ደረጃ የደረሰ ፓቶሎጂካል የሆነ ውሸት ይዘው የገቡን ሰዎች በምን ዲል ታረጋቸዋለሽ? ለራሳቸው ክብር የሌላቸው ሰዎች ናቸው። እና ብዙ ሰው አተናል። ኢሞሽናል መሆን አያስፈልግም። ፕላስ እንደዚህ ዲል የሚያደርጉ ሶሻል ሚዲያ ላይ የሚያወራውን ምን ማለት ብሎክ አድርገሽ እኮ በቃ አረቀ ትረሻዋለሽ እኮ 2-3 ቀን ባትረሽው እኮ ያን ሰውዬ ቶታሊ ትረሻዋለሽ ከነመፈጠሩ። ኢግኖር ዘመን የነሱን ዲል አታርጓቸው። ግን ትክክለኛ ፖለቲካው መውጫው መንገድ ላይ ነው ማተኮር ያለብን። መውጫው መንገድ ላይ ቅድም ፑርቶ ብሎታል። ህዝቡን ማንቃት ነው። አዲስ የትግል ስትራቴጂ መቀየስ ነው። ትግሉ እንዴት ተገባ የሚለው መገምገም አለበት። አሁንም ጎንደሬ ቁጭ ብሎ ካልገመገመ ገና አሁንም ይጫረሳል፣ ገና አሁንም ይማታል። በሌላ ደግሞ ሰም ሌላ ሰው ይገደላል ከሆነ ጊዜ በኋላ። ትግሉን ማን ወደዚህ ያመጣው፣ እንዴት ገባን፣ ምን ተፈልጎ ነው፣ ማን ምን እያደረገ ነው የሚለው ይገምገም። ይሄ ነገር እኮ አምና አፋር ሲፈጠር መገምገም ነበረበት። እኛ መሪ ካልሆን ብለው ጥለው ሲሄዱ እነዚህ ሰዎች ለምን ነበር የመጡት ማለት ነው ብሎ መጠየቅ ነበረበት። ፕሮፐርሊ መገምገም ነበረበት።
ዘመቻ ወሬ እየተወራ 40 ነገር እዛ አካባቢ እየተወራ ግን የሚያዝ ቀበሌ የሚያዝ ቦታ የለም። ለምንድን ነው ይሄ የሚሆነው ሲባል ልክ ጫጫታው ሲበዛ ዶክተር ማን ኢንጂነር ይልቃል ኢንጂነር ይሆን አይሆን አላውቅም፣ ይልቃል የሚባል ሰው መጥቶ በኤክስቴንሽን የተማረ ሰው ኢንጂነር የሚባል አይመስለኝም። ኢንጂነር ይልቃል መጥቶ ምንድን ነው ያለው? ስትራቴጂያችን ቦታ መያዝ አይደለም ነው ያለው። ስለዚህ እነዚህ ሰዎች የሚጠብቁት ኃይል አለ፣ የሚጠብቁት ጊዜ አለ፣ ቁማር ነው። ለዛ ግን እንቅፋት የሆነውን በሙሉ እዛው ትግል ውስጥ ያለውን በዚህ መልኩ እያጠፉ ሊሄዱ ይሞክራሉ። እርግጠኛ ሁኝ የምነግረው ግን አማራ ይጎዳል። በዚህ ሂደት ውስጥ ብዙ ነገር እያጣ ነው፣ ያጣልም ወደፊት። እነዚህ ሰዎችም የሚፈልጉትን ያገኙ፣ መጨረሻ ፍርድ ያገኛሉ። በዚህ እርግጠኛ ነው። እና አመሰግናለሁ ሴቷ እና እነዛን ሰዎች ፕሊስ እዚህ እንትን አታምጫቸው እባክሽ። አዲስ ሰው ገብቷል። ምንድን ነው ሚዩት የማያደርገው? ምስክር ሰላም ሰላም ታዲያስ እንዴት ናችሁ? ጤና ይስጥልን። እንዴት ነው? አይ ሚዩት ስላላረክ ማይክህን ሚዩት ማድረግ አትችልም እንዴ ሻለቃ? ሶሪ አላየሁትም ነበር ዝም ብዬ። ኦኬ ኦኬ ኦኬ፣ ቀጥልሽ። ወደ ሀሳብ እስኪ ሄድበት። እንዴት ነው? ኦኬ። አይ እንዲያውም ዛሬ በጣም ጥሩ ፖዘቲቭ ነገር ትንሽ ኢነርጂ የሚሰጥ ነገር ከእናንተ ስሰማ ነው ትንሽ ተስቤ የገባሁት። ጥሩ ነው። ጥሩ ሀሳቦች ተነስተዋል። ትግሉ መገምገም አለበት የሚለው ጥሩ ፖይንት ነው። ሌላው ግን ሰሞኑን ሴትን ስትሰማት ነበርና ትናንትም እንደዚሁ ስትሰማት ነበር። ገብተው የሚወጣው ኢነርጂ በጣም ኔጌቲቭ ነበር። አንደኛ ይገባኛል፣ የጀግናው መገደል የፈጠረብን ስሜት ቀላል ነገር አይደለም። ግን አለ እንዴ ያውቃለሁ እንዴ ማንኔን ድምፅ አዲስ አልሆነብኝም። ያው ካሁን በፊት እንትን ነበር፣ ያው እገባ ነበር ከእናንተ ጋር ግን ብዙ ጊዜ እንትን አቁም። ሌላ አካውንት ነው የነበረ? ኖ ይሄው ነው ራሱ ነው፣ አንድ አካውንት ነው። ቀጥልሽ። ይቅርታ ሰላም ብያለሁ። እሺ እኔም ሰላም ብያለሁ ፕሉቶ። እና ሴቶቹ በተለይ ስሜታችሁ በጣም ስለሚጎዳ በዛ ስሜት ውስጥ ሆናችሁ የምትናገሩት ዲሞራላይዝ የሚያደርግ ነገሮች በጣም ይረብሸኝ ነበር። በቃ አሁን ያሉትን መሪዎች እንዳይነኩ ወይም ደግሞ ጥቃት እንዳይደርስባቸው መከላከል ወይም ደግሞ ለዛ ጥንቃቄ እንዲያደርጉ ማስጠንቀቅ፣ ማስገንዘብ፣ ኢንፎርሜሽን መለዋወጥ፣ ኔትወርክ መስራት፣ እንደዚህ አይነት ነገሮች ለትግሉ ይጠቅማሉ እንጂ እንደ በአንድ ሰው ሞት ተሸንፈን ትግሉን ወደኋላ ሊያስቀር ወይም ደግሞ ይቁም አይነት ንግግር ስሰማ ስለነበር የሆነ በጣም ትንሽ ረብሾ ነበር። መሆን ያለበት መገምገም አለበት። በአንድ ዓመት 5 አመራሮች አተናል። አንድ ሰው ብቻ አይደለም የሞተው። እኔ ነኝ። አንዴ ይናገር ቆይ። አዎ እና ሰዎቹ ጥንቃቄ እንዲያደርጉ ማድረግ፣ እኛ ደግሞ በምንችለው መልኩ በጥንቃቄ ኔትወርክ መመስረት አለበት። ኔትወርኪንግ በጣም በጣም አስፈላጊ ነው። በየቦታው የኢንፎርሜሽን ልውውጡ በጣም በጥንቃቄ ከተደረገ፣ መረጃ በትክክል ለአመራሮች የሚሰጥ ከሆነ ከዚህ እያጠቃን ካለው ግሩፕ ኢቭን ከውስጣችን ካሉት ግሩፖችም መጠንቀቅና ሰዎቹ ትግሉን ወደፊት ይዘው እንዲቀጥሉ የማድረግና ወደ ድል ሊደርሱ የሚችሉበትን ነገር ማመቻቸት እንጂ በአንዲት ኢንሲደንት ትግሉን ቶታሊ ለማቆም የሚያስችል ውሳኔ መድረስ ተገቢ ነው ብዬ አላስብም። ምክንያቱም ብዙ መስዋዕትነት ተከፍሎበታል። ትግሉ ደግሞ እውነት ላይ ተመስርቶ የተነሳ ኮዝ ያለው ነው። እውነተኛ ኮዝ ያለው ነገር ይዘን እውነትን መሸጥ አቅቶን በእኛ ስንፈት ማለት ነው በውሸት ተሸንፈን ወደኋላ የምንቀር ከሆነ ምን ትግላል ነው? እውነት እስከያዝን ድረስ እስከ መጨረሻው ድረስ ያሉን ሰዎች ተጠናክረው እንዲወጡ በማድረግ ያልወጡ ሰዎች ደግሞ እውነታውን ተረድተው እንዲወጡ በማድረግ ትግሉ ወደፊት የሚቀጥልበትን ነገር ማመቻቸት፣ እንደገና ስትራቴጂ ለውጥ ማድረግ። አሁን
በፊት የነበረው በቃ ብልጽግና ነው ብለን ነበረ ትግላችን ቀጥታ ወደሱ የነበረው። አሁን ግን ውዝን አስ ሌላ ትግል አለብን። በውስጣችን ትግል እስካለብን ድረስ ፕራዮሪታይዝ ማድረግ አለብን። ማሸነፍ ያለብን መጀመሪያ የውስጣችን ነው። ከዛ በኋላ ነው ወደ ኤክስተርናሉ የምንሄደው። ስለዚህ ውዝናስ ያለውን ችግር መፍታት መቻል አለብን። በተለይ በአመራር ደረጃ ላይ ያሉ ሰዎች ሞራላቸው ተሰብሮ ወይም ደግሞ በፍርሃት ተሸብበው እንዲቀሩ መሆን የለበት። እስከ መስዋዕትነት ድረስ ሊከፍሉ ወጥተዋል ለህልውና ትግል ብለው ደግፈን ደጋግፈን አዳዲስ ስትራቴጂዎች ሰከን ያለ ሰው በተለይ አሁን ቅድም እሱ ጢስ አባይ ሲናገር እንደነበረው በደንብ ጠንካራ መሪዎች ከአንድ ላይ ሆነው እነዚህ አሁን እኮ የሚሰማው ውሸት እኮ በቃ ጆሮ በቃ ይደፍናል። እነሱ ውሸታም ሆነው እውነተኛውን እንደ ውሸታም አድርገው ያቀርቡታል። የፕሮፓጋንዳቸው እንትን በጣም አስቀያሚ ያልሆኑትን እንደሆነ አድርገው ነው የሚያቀርቡት። ያንን በደንብ የሰከነ ሰው በደንብ ነገሮችን ተከታትሎ በትሬንድ ያላየ ሰው ይሸወዳል። ይሄን አታክ የሚያደርግ ይሄን የሚቀለብስ ግሩፕ መመሰረት አለበት። ልክ እያንዳንዷን ነጥብ አጀንዳ ባመጡ ቁጥር ለዛ ካውንተር አታክ የሚያደርግ ግሩፕ መፈጠር አለበት። ትንሽ ተቀዛቅዟል በአፋድ በኩል ያለው እንትን። ስለዚህ እንደ አዲስ ስትራቴጂ ተነድፎ መገምገም ያለበት ተገምግሞ በሶሻል ሚዲያም የሚደረገው የናሬቲቭ ግልበጣ እሱም ካውንተር አታክ መደረግ አለበት። በዚህ አይነት መልኩ ትግሉ እንዲቀጥል የማድረግ ፖዚቲቭ የሆነ ኢነርጂ መስጠት እንጂ ኔጌቲቭ ነገሮችን በብዛት ብቻ በማውጣት እንትን ማለት ጥሩ አይደለም ብዬ አስባለሁ። ሌላው እነዛ ልጆች ተብለው በድፍኑ የተጠቀሱትም አያግሪ ዊዝ እናንተ ባላችሁ ትስማማለሁ። በጣም ኢግኖራንት ምንም ኢግኖራንት ራሱ የማይገልጻቸው ሰዎች ናቸው። ግን ምንድነው እንትና ሊንክ አላቸው። ማወቅ ያለብን ነገር ዘይ ሃቭ ጎት ኮንታክት ግራውንድ ላይ ካለ ሰው ጋር ኮንታክት አላቸው። መናቅ ሳይሆን ሳንንቅ ግን ለነሱም የሚሆን ካውንተር አታክ ያስፈልጋል ብዬ አስባለሁ። ይሄን ለማለት ነው። ቴንክ ዩ። ኤፊ ወላ ኤፊ ተናገርታችኋለሁ። ሰላም፣ እንዴት አደራችሁ? ሰላም። ላዳምጥ ነው የገባው። ኦኬ ጊዜ ሼፊ ሰላም ብለናል። አይ የምስክርን እንትን የተወሰነ ጣል ብናደርግበት ፖይንት ከዛ ጢስ አባይ የምትናገረው ነገር አለ ፖይንት አውት የምታደርገው ስትል እሱ ይቆይ ቢኒ ይናገር። ኦኬ አይ የተወሰነ ነገር ልል ነበረ ምስክር ካነሳው ፖይንት ላይ ያው አሚን እኔ አሁን እነ ሴት እነ እኔ ነኝ ሌሎችም እህቶች ያለፉት ያሉት ጊዜ ማይረዳ ሰው ያለ አይመስለኝም። በተለይ እንደነ ጢስ አባይ ቆየት ላሉ ሰዎች ይገባቸዋል። የእነሱ ፔን ከየትም የመጣ አይደለም። በደንብ ተደጋግሞ አንድ ነገር ተደጋግሞ ሲፈጸም ላይክ ኖ ማተር ከሆነ መች ነው የሚያቆመው የሚለው ነገር ሁሉ ተስፋ ያስቆርጣል። እና ከዛ ምናምን መረዳት ነው የእነሱን እንትን። ሌላው እንዳልከው የመፍትሄ ሀሳብ ያስፈልጋል። ምንም አሁን ከዚህ በፊት የተሰዉ አካላትን ብጠይቃቸው በትክክለኛው እጆች መያዝ አለበት ነው፣ እውነት ማሸነፍ አለባት የሚል ነው የሚሆነው የእነሱ መልስ። ያ እውነት እንዲያሸንፍ ደግሞ ይሄ ናሬቲቭ ኮንትሮል ያስፈልጋል። ገባ? አሁን የሚያደርጉት አለ። አሁን እንዳልከው አሁን ቀረፋ። ከዚህ በፊት አሁን በእርግጠኝነት የእነዚህን ሰዎች
ናሬቲቭ ስራ በፕሮፓጋንዳ የሳይበር ዋራቸውን ብታየው እንትን ነው እጅ በአፍ በእጅ የሚያስጨን ነው። በቃ እንደ እንትን ነው የሚይዙት በደንብ ሆኖ ከደንብ የሚዲያ ሰራዊት አለው። ከዛ በኋላ ያ የሚዲያ ሰራዊት ሙሉ ሚዲያውን ይቆጣጠራል ከዩቲዩብ እስከ ፌስቡክ። አሁን እንደውም ባይ ዘ ወይ ሁሉንም ከየሚዲያ እዩ እያንዳንዱን እንትን ለምሳሌ ትዊተር ላይ የትኛው የፖለቲካል ናሬቲቭ ዶሚናንስ አለው ትዊተር ላይ ዩቲዩብ ላይ ብትል ዩቲዩብ ላይ ማን ያለው ብዙ ጊዜ አንዳንዴ ሄዳችሁ እንትን እዩና የሚፖስቱትን ከዛ በኋላ ያ ናሬቲቭ ከምን የትኛውን የፖለቲካል ፓርቲ ኢንቲቲ ኤኒ ሚዲያ የትኛው ሚዲያ ኢትዮጵያ ውስጥ በርት በውጭ ዓለም አብዛኛው ሚዲያ ሜቢ የተወሰነው ሊሆን ይችላል አብዛኛውን የሆነ የፖለቲካ ጥገኝነት ያለው ነው የሆነ የፖለቲካል ናሬሽን ነው እንትን የሚሉት ሶ እንደዛው ሁሉ አሁን ትዊተር ላይ ያለው ፌስቡክ ላይ ያለው እነዚህ ሰዎች እንዴት እንደሚቆጣጠሩ ለማሳየት ነው የምነግርህ። እና አሁን እንዴት ፕሮፓጋንዳ የተፈጠረውን ነገር ከዚህ በፊት ባለው መልኩ ናሬሽን እንትን ብለው ትርክት ፈጥረው ማለት ነው ትርክት ፈጥረው እንዳያቀነቅኑት አሁን ሞር የማጋለጥ ስራውም ሞር ደግሞ ከዚህ በፊት በነበራቸው የድራማ አይነት አልቀጠለላቸውም። ታንክስ ቱ ጃልማርሸት ባይ ዘ ወይ ጃልማርሸትን ክሬዲት ልትሰጡት ይገባል። ከመጀመሪያው ቀን ጀምሮ የተናገረው ነው። በሰነድ ደረጃ ዶክመንት ተደርጎ በድምጽ ደረጃ ዶክመንት ተደርጎ የሚቀመጥ ነው የሚሆነው። ኦልሬዲ አሳውቆናል እነሱ አሁን ከኛ ነው አሁን ጥፋት ያለው እንደነዚህ አይነት ነገሮችን እንዳልከው ያሉ መሪዎችን ምናምን ነገር ከእንደዚህ አይነት ጥቃት ቅድመ ጥንቃቄ እንዲያደርጉ የማሳወቅ ስራ አሜን። እዚህ ቲክታክ ለምሳሌ በተወሰነ ደረጃ ተንቀሳቅሰናል ያለውን እንቅስቃሴ ዘመቻ አንድነት ከማን ጋር ሆኖ ነው የሚለውን ሰሞኑን ከህዋት ጋር ሁሉ መስራት ኖርማል ማድረግ ያለ አይደለ ማለማመድ ሁሉ እያየን ነበርኩ። ያ ናሬቲቭ ከየት ነው የመጣው? ይሄን ነው አሁን እንዳልከው ምስክር ሜቢ ከዚህ በፊት የነበራቸውን አሁን ግን መገለጣቸውን በተወሰነ ደረጃ አለ ስራ ሞር ያስፈልገዋል። በደንብ መንቀሳቀስ ከስሜት ረጋ ባለ መልኩ በደንብ ነገሮችን መነጋገር ያስፈልጋል የሚል እምነት አለኝ። መቼም በእርግጠኝነት እነ ከፌንም ሌሎችን ቢጠየቁ ምንድን ነው ፍላጎታችሁ በቃ እነሱ የወጡለት ወሬቨር እነሱ ትክክል ነው ብለው ያመኑበት ነው። ትክክል እስከ ህይወት መስዋዕትነት አንድ ሰው የሚከፍለው የሆነ ነገር ላመነበት ነው የሚዋደቀው። ያ የወደቀበት ዓላማ ምንድን ነው? ትግሉ እንዲቆም ነው ብትሉት እንኳን በእርግጠኝነት እንደማይል ይታወቃል። እና ሞር እንትን የሚለው ማሸነፍ ነው። አሁን እነሱን ሞረም ደስ የሚላቸው ብዬ ማስበው ለእነሱም ጥሩ ነገር ብዬ ማስበው የእነሱን ትግል ይዘህ አንተ በጥሩ እጅ ወይም በትክክለኛ እጆች እንዲያርፍ ማድረግ ነው። ያን ነገር የማድረግ ግዴታ አለብን የሚል እምነት አለኝ እና ያለው እንቅስቃሴ እያየን ነው አሁን መሬት ላይ ያለው። እንግዲህ በዚህ እንትናቸው እንደሚቀጥሉ ይታወቃል። ምክንያቱም አንድ ጀምረዋል። እስካሁን የፖለቲካ ግድያ ሲፈጽሙ የነበሩት መጀመሪያ በፕሮፓጋንዳ እና መሀይም አመራሮች ወንድሜን ገለዋል። እኔ ደግሞ ስማቸውን አደባባይ ላይ ገድየዋለሁ። አንዴ እንደዛ አይደለም እነሱ ያደረጉት ነው ያና ይኸውልሽ ገድያቸዋለሁ። አመራሮቻችን ጀግና የምትሏቸውን አመራሮች ስማቸውን ገድያለሁ። በቃ አለቀ። ይሄ ነው ግማታሞች። እንትን ላይ ነው ይሄ በዋትሳፕ እየመጣችሁ የምትርመጠመጡ ግሞች እየሰሟችሁ ነው በይልኝ። እሺ ግሞች ኤፊ ሚዩት አድርጊ ድምፅ አለ። አንድ ነገር ለመናገር ቀጥሽ ኤፊ አውሪ። ከዛ ጊዜ ደግሞ ይቀጥላል።
ተወያዩ። ዩት ነሽ ቆይፊ ምን ተፈጥሮ ነው? ነቢኔ የት ሄዱ? ታባርጉ ጋይስ እየነቀላቸው ነው መሰለኝ። ስንቱን ሰው ነቀለው? አንዴ ታባርጉ። ሰኒ ላኪ፣ አትታይኝም ላኪ። ቢኒ ካለ ላክ እስቲ ግባ። ነፂም ተናቅላ ነው። ገስት ላይ እንዳለች ነው የሚያሳይ፣ ግን የለችም። አሁን መጣች። ሲልኩ ራሱ አይታየኝም እኮ እንዴ! ምንድነው የተፈጠረው? እኔ እንጃ። ምንድነው አላወኩም። አሁን ነው እያስተዋልክ ያለሁት። አልነበርኩም። እኔ ብቻዬን ነበርኩ ማውራው እንዴ? ማይ ጉድነስ። ይገርማል። ፍሪደም እንኳን ለማውራት ምንድነው? አረም ያሉ ንገሪኝ። ደግሞ አዲስ ነገር መጣ እንዴ? በእናታችሁ ምንድነው እዚህ አዲስ ነገር አለ እንዴ? ለማውራት እንኳን ሰኒ ያለች ትምጣና ትንገረን። ሰኒ ላኪ በእናትሽ። የለችም እኮ ካላከች የለችም እዚህ ጋር
አላውቅም። አባትዬ ምን ሰምተሽ ነው? ማርያምን ያልሰማው እኔም እኮ ገናውን ነው ቲክቶክ መግባት የስራ ነው ያቆየው። አትታይም እኮ መላክሽም አይታየንም። የለችም ለአንደኛው የለሽም አንቺ ሰኒ ለአንደኛው ቲክቶክ ውጭና እንደገና በአዲስ ግቢ። ኦ ማይ ጋድ ምንድነው? ወጣሽ ግቢ ነው መሰለኝ። አንዴ እስቲ ኮፒ ሊንክ አድርጉ ጋይ አታብታብ አድርጉ አንዴ ሁላችሁ ሰኒ እስቲ ደግመሽ ወጣሽ እንደገና ገብተሽ ላኪ። ላይ እሴት የጣፈችው ምንድነው? ይሄ ምን ተፈጠረ? አዲስ ነገር አለ እንዴ? ቤተሰብ ምንድነው? የት ነች እሴት? እኔ ግን አሁን ነው የመጣው ማርያም ታለች አላን ግን አሁን ነው የመጣው ማለት ገና ነው ገና እንዳንቺ መግባቴ ነው። ምንም የለም። አይ ቲንክ ተረጋጉ። ዝም ብላችሁ ኮፒ ሊንክ አድርጉ፣ ታፕ አድርጉ። ምንም ነገር ሊሆን አይችልም። ኢትስ ኦኬ። ታፕ አድርጉ ዝም ብላችሁ። ቢኒ የት ገባ? የሚልክ ሰውም እኮ አይታየንም አሁን። እስቲ አንድ ሰው ላኩ የሚታየን ከሆነ እንዴ። ሴት የት ነች? ተነቀሉ እኮ። እስቲ ሰኒም ላኪ።
እንዴት ናችሁ ቤተሰብ? ሜሉ የት ሄደሽ ነው? የለውም ከቤት ውጪ ነኝ። በምድር ባለ በዛኛው ማውራት አንችልም። በዚህ ነው የመጣሁት እና ተጫወቱ። እሺ እሺ። አይ ዘርግፏቸው ነው መሰለኝ አልነበሩ። እኔ ሌላ ቦታ ላይ ነበር። አስቸግሮኝ ነበር። ኦኬ ፕራይቬት ነው እኮ አካውንትሽ እና አስተካኪው ሰኒ። እናንተ ላይክ ኖርማል ጨዋታም ተጫወቱሽ፣ ችግር የለም። የግድ የምትፈልጉትን አውሩ። ጨዋታም አይ ሲያወሩ ነበር እነ ቢኒ። ሁላቸው ተዘርግፈው እኮ ነው እንዴ! እየነቀላቸው ነው። ምንድነው የሚነቅላቸው? እንትን ሪፖርት ተደርጎ ይሆን ወይስ እንዴት ነው? አንድ ሽንም ላው ኮፒ አካውንቱ ሪፖርት ነው። ሰው ላይክ ብዙ ቪው እንዳይኖረው ምናምን አድርገውታል። እሺ ቀደም ራሱ እንዳለ ድፍንፍን ነው የሚያክቱት። አትታዩኝም እኮ የላችሁም። ያ ቆይ ልውረድና መልሼ እስቲ ኦኬ መልሰሽ ክፈችው ወይ እንደገና ጉድ እኮ ነው። አሁን እኔ ብቻ ነኝ ገስት ላይ ያለሁት አይደል? ቤት የለውም ማለች። ኮፒ ሊንክ አድርጉ። ቤቱ ያስፈልገናል። ኮፒ ሊንክ አድርጉ። ታብ ችግር የለውም።